አሰላሙ አለይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ትላንት እንግዲህ ባየነው ነገር ሁላችንም አዝነናል። በሀይሚዬና ብሩኬ እና እህቶችዬ አትዘኑ፣ አይዟችሁ፣ አይዞን። ድራማ ነው፣ የምሬ ነው፣ ድራማ ነው፣ 100% ድራማ ነው እንጂ የእውነት አይደለም። እህቶቼ አትጨነቁ፣ አታስቡ። ሀይሚዬና ብሩኬ መቼም ቢሆን አይለያዩም። እና ትላንትና እንግዲህ እንባ ያቀረረ እንትን ኢሞጂ አድርገው ነበረና በሼሩ በብሩኬ ሼር በጣም ብዙ የተናገራችሁ ልጆች አላችሁ፣ ምናምን የሰደባችሁት ብሩኬን እና ውዶቼ አንዳንዴ ቆም ብለን ማሰብ አለብን። ከመሳደባችን ብዙ ነገር ከማውራታችን በፊት ቆም ብለን ማሰብ አለብን። እነዚህ ልጆች ነገ ጠዋት አንድ ላይ ይሆናሉ፣ አይለያዩም። ነገ የምናፍርበትን ነገር ማድረግ የለብንም። ሲቀጥል ደግሞ በጣም ተንጫጫችሁ፣ በጣም ነው የተንጫጫችሁት ተሳዳቢዎች ማለት ነው። በዚህ ላይ ቲክታክ ላይ ምናምን ገስት ላይ ገብታችሁ አንተ እንደዚህ ምናምን አረጋጉት እንጂ ምንድን ነው? አትንጫጩ። ምንድን ነው የምትንጫጩት? ሀይ ወይኔ በጣም ነው እንዴ! አረ እና ውዶችዬ ከስድብ ምንም የሚጠቅም ነገር የለም። አዳሜ ተንጫጭተሽ ተሳድበሽ ተፍተሽ ቀዝነሽ ትቀሪያለሽ እንጂ ማለት ነው። እነሱ አይለያዩም መቼም ቢሆን። ሲቀጥል ደግሞ ብሩኬ ምንም የሚሆነው ነገር የለም። በእናንተ ስድብ በእናንተ እንትን ውሻ ይጮሃል ይባላል። ውሻ ይጮሃል ከማያውቀው ሰው ነው ከምንድን ነው የሚባለው? ይጮሃል። አንበሳ ግን ድምፁን አጥፍቶ መራመድ ብቻ ነው እና መራመድ ብቻ ነው። ስለዚህ መንጫጫት አታብዙ ሰዎች። ከሀይሚ ማን ነው ለሀይሚዬ ከብሩኬ በላይ እናንተ አታስቡላትም። ገባችሁ? እናንተ አታስቡላትም። ለብሩኬ ከሀይሚዬ በላይ እናንተ አታስቡለትም። እንዴ ምንድን ነው? አልበዛም እንዴ? እና በጣም የገረመኝ ኮሜንት፣ በነገራችን ላይ እች ልጅ አውቃታለሁ ኮሜንት ላይ ማለት ነው። ስለ ብሩኬ በጣም ኔጌቲቭ ነገር ነው ሁሌም የምትኮምተው ማለት ነው። ከኔ ጋር እንዴት ተካለጥና ሁሌ ማለት ነው ኮሜንት ላይ እና በጣም ለብሩኬ ያላት ጥላቻ የሆነ አካሏን የገደልባት ነው የምትመስለው። የሆነ ፓርቷን የወሰደባት ነው የምትመስለው። ቢስሚላ በጣም ነው የምትሳደበው፣ በጣም ነው የምታንቋሸው። በቃ በጣም ነው የምትናገረው። አሁን ምን አለች? በማርያም እንዳትመለስ ቅዱስ ገብርኤል ስለት የሰማኝ አለች። እናንተ ከመሳልም ደርሳችኋል፣ ከመሳልም ደርሳችኋል። ኧረ ተው የምሬን አልቻልኩም እንዴ እናንተ። የሰው ልጅ በዚህ ሰዓት በሞቴ በዚህ ሰዓት አሁን አንቺ ክርስቲያን ነሽ፣ ኦርቶዶክስ ነሽ። ስለዚህ በዚህ ሰዓት ቤተ ክርስቲያን እየተቃጠለ ነው ሀገራችን፣ ሰዎች ምስኪኖች እየተገደሉ ነው ምናምን። ስለትሽን ማስገባት ያለብሽ ሀገርሽን ሰላም እንዳደርግልሽ መጸለይ ሲገባሽ እዚህ ለዩቲዩበር እንዲለያዩ ስለትሽን አስገባሽ። በፈጣሪ ልቦና ይስጥሽ፣ የምሬ ነው ልቦና ይስጥሽ። በዚህ ልክ ማለት ነው ቲክታክ ላይ ጥርግ በል እንደዚህ በል ምናምን እያላችሁ የምትሉ አላችሁ። እናንተ ልታገቧት ነው? ባል ልታመጡላት ነው? ምንድን ነው አላማችሁ? አልገባኝም እንዴ። ወንድ ልጅ እኮ ነው እሱ፣ ወንድ ልጅ ነው በነገራችን ላይ ማለት ነው። እና ብሩኬ እስከ ዛሬ ድረስ ሀይሚዬን ባያፈቅራት ባይወዳት ኑሮ በድራማው ነው የምላችሁ። እነሱ መቼም አይለያዩም ሲጀመር ማለት ነው። ግን በድራማው ለምትንጫጩ ልጆች ማለት ነው ወደ ሀይሚዬ እመለስበታለሁ። እና የምትንጫጩ ልጆች ባይፈልጋት ባይወዳት ኖሮ እስከ ዛሬ ድረስ ከእሷ ጋር ይቀጥልም ብዙ ነገር። እናንተ እኮ ችግራችሁ ማለት ነው ያለፈውን ስንት አሁን ሀይሚዬና ብሩኬ ስንት ጥሩ ነገር አሳልፈዋል። ስንት ነገር ተደራርገዋል። ስንት ነገር ተሳስበው ተረዳድተው እዚህ የደረሱ ናቸው። እስከ ቤተሰብ መተዋወቅ ድረስ በቃ ብዙ ነገር ማለት ነው። ያንን ሁሉ እርስት ታደርጋችሁ ውሃ ደፋችሁበትና ማለት ነው በአንዴ የሆነን ሰው እንትን ብላችሁ ከሆነ ሳይድ ሆናችሁ የሆነን ሰው ጀጅ ለማድረግ ትሞክራላችሁ። ምን አይነት ሰዎች ናችሁ? እና አትገለባበጡ። የምሬን ነው። ኢቭን እንኳ የሰይጣን ጆሮ ይደፈንና የምር ሆኖ እንኳን ቢለያዩ ማለት ነው
እስከ ዛሬ ድረስ ስንት ነገር በእንትን እያልናቸው ሰፖርት እያደረግናቸው ከአብረው ሲመጡ ደስ እያለን በፍቅር በደስታ ስንት ነገር 2 ዓመት ሙሉ 2 ዓመት ሊመጣቸው እንትን ሊሆናቸው ነው። ትንሽ ጊዜ ነው የቀራቸው። 2 ዓመት ሙሉ በፍቅር በደስታ አብረን መተናል። አብረን እስከዚህ ሰዓት ድረስ ደርሰናል። ኢቭን እንኳን የምር ሆኖ ቢለያዩ ማለት ነው ሀይሚዬንም ለብቻዋ ሰፖርት ማድረግ ብሩኬንም ለብቻው ሰፖርት እያደረጋችሁ ምንም ሳትሰዳደቡ ምንም ነገር ቆሻሻ ነገር ሳትናገሩ አብራችሁ እኮ እንትን ማለት ትችላላችሁ። ምንድነው በዚህ ልክ በቃ መንጨርጨር? ህይወቱን የምትኖሩለት እናንተ ናችሁ እንዴ? የሀይሚዬን ህይወትስ የምትኖሩት እናንተ ናችሁ እንዴ? ምንድነው አላበዛችሁትም እንዴ? እና በጣም ነው የገረመኝ። ቲክቶክ ላይ ብዙ ነገር ትላላችሁ፣ ብዙ ነገር ማለት ነው። ይሄ ጥርግ በል እንዳትመለስ እባክህ አደራ ምናምን። አረ በፈጣሪ ልቦና ይስጣችሁ፣ የምሬ ነው ልቦና ይስጣችሁ። እና ሀይሚዬ ደግሞ የኔ ቆንጆ ምንም ነገር አትዘኝ። ያው ይሄ ዝሮ ድራማ ነው እንደነገርኳችሁ። ሲቀጥል ደግሞ ምንድነው ሀይሚዬ በድራማው ማለት ነው በድራማው አስተያየት ስንሰጥ እንግዲህ ሁላችሁም አስተያየት እየሰጣችሁ አይደለም? ስለዚህ ከዚህ ድራማ ምንድነው የምንማረው? በአንደኛ ደረጃ ባለፈ ታሪክ ህይወታችን መበጥበጥ እንደሌለበት እኔ በተረዳሁት ልክ ማለት ነው። እንግዲህ እኔ በተረዳሁት ልክ በአንደኛ ደረጃ ባለፈ ታሪክ ህይወታችን መበጥበጥ እንደሌለበት፣ ሁለተኛ ለባላችን ወይም ለሚስታችን ግልጽ መሆን እንዳለብን፣ ሶስተኛ ደግሞ ምንድን ልበላችሁ ሶስተኛ ደግሞ ማርፈድ እንደሌለብን፣ የምሬ ነው ማርፈድ እንደሌለብን፣ ለነገሮች ማርፈድ የለብንም። ገባችኋል? ስለዚህ እኔ በዚህ ልክ ነው የተረዳሁት ማለት ነው። አንደኛ ነገር አንድ ልጅ ከሚስት ነው እኔ ለምሳሌ እኔ የማደርገው ነው የምላችሁ። እኔ የማደርገው ምሳሌ ሰዎች እሱና እኔን ለማጣላት ሜሴጅ ወይም ደግሞ የሆነ ነገር አቀነባብረው ወይም ደግሞ የተጻጻፉት ምናምን ቪዲዮ ምናምን አድርገው አቀነባብረው ላኩልኝ አይደለ? ከዛ ሂጄ የምጠይቀው ማን ነው? ባሌን ነው። ምንድነው ይሄ ነገር ተልኮልኛል ምናምን ብዬ መጠየቅ ያለብኝ መጀመሪያ ባሌን ነው። ከዛ እነጋገራለሁ። አሁንም እያወራት ከሆነ ለምንድነው አሁንም የምታወራት ብዬ ጠይቀዋለሁ። መልሱን ከሱ ነው የማገኘው። ሙሉ መልሱን ከሱ ነው የማገኘው። ገባችኋ? ግን እዚህ ጋር ምንድነው ድራማ ስለሆነ ሀይሚዬ በዛኛው መንገድ ነው መሄድ አለባት። ገባችሁ? ለድራማው ነው እንጂ ሀይሚዬ ራሱ በትክክለኛው መንገድ ይሄን አታደርግም። ስለዚህ በቃ አንዳንድ ጊዜ ቆም ብለን ብናስብ ጥሩ ነው። ማንም ላይ ጣታችሁን ባትቀስሩ ጥሩ ነው። ሲቀጥል ደግሞ ትላንት በኦዲየንስ ነው የምትመራው በምናምን እያላችሁ በጣም ሙሉ ኮሜንት እንዳለው እሱ ነው በብዛት ማለት ነው። እንዴት ነው የምታስበው? ሲጀመር እናንተ ጭፍን ጥላቻ ስላለባችሁ እንጂ ለልጁ ከዚህ በፊት ተናግሯል አይደል እንዴ? ከዚህ በፊት እኮ ተናግሯል። እኔ ሁሉም ነገር ጭቅጭቅ ሰልችቶኛል፣ እንትን ብሎኛል፣ ደክሞኛል። በቃ ማለት ላስተካክል ሳስብ ሌላ ነገር ይፈጠራል። ላስተካክል ሳስብ ጭራሽ ልንረዳዳ አልቻልንም። ስለዚህ የሆነ ሰዓት ላይ ወደ ውሳኔ እየሄድኩኝ ነው እና የሆነ ሰዓት ላይ በቃ እንዳልጠፋባችሁ ወስኜ አስባለሁ ምናምን ብሎ ከዚህ በፊት ተናግሯል። ከ2 ቀን ከመታመሙ በፊት ማለት ነው። አሁን እናንተ ከትላንት ወደ አንድ ሰው ሜንሽን አድርጎ ስለ ብሩኬ የሆነ ነገር ከጻፈ ያንን ትይዙና ታሽከረክሩታላችሁ። ለሀይሚዬም እኮ ሜንሽን ታደርጋላችሁ አይደል እንዴ? ለሀይሚዬም ሜንሽን ታደርጋላችሁ። አሁን ትላንትና የሜንሽን ማአት እንዳታለቅሽ የሚል ሜንሽን። እሷ አታለቅስም፣ ጎበዝ ልጅ ነች፣ አታለቅስም። ሲጀመር ግን ደግሞ ለፍቅር ደግሞ ዝቅ ማለት ወይም ማልቀስ እንደ ተሸናፊነት አትዩት። የወረደ አስተሳሰብ አይኖራችሁ አንዳንዴ ማለት ነው። ማልቀስ አይጠበቅባትም ሲጀመር። ብሩኬም ደግሞ መቼም ቢሆን እሷን የሚጎዳ ነገር አያደርግም፣ አይጎዳትምም ሲጀመር። አሁንም ደግሞ ኢቭን በድራማው አሁን እንኳን ያደረገው ውሳኔ ትክክል ነው። ታግሷል፣ እስከ ጥግ ድረስ ታግሷል። መሄድ እስካለበት ድረስ ሄዷል። በቃ መጨረሻ ላይ ወሰነ። ይሄ ማንኛውም ሰው ላይ የሚፈጠር ነገር ነው። ገባችኋ? ሀይሚዬም ደግሞ የመጣችበት አካሄድ ለራሷ ልክ ነው ብላ ስለምታስብ ባደረገችው ነገር አትጸጸትም። በቃ አትጸጸትም። ብሩኬም ደግሞ በውሳኔው አይጸጸትም። አለቀ። አንድ ሰው ልክ ነኝ ብሎ ካሰበ
በቃ ላደረገው ነገር አይጸጸትም። ግን መጨረሻ ላይ ግን ከረፈደ በኋላ ነገሮች ከገቡት በኋላ ጥፋተኝነት ስሜት ከተሰማው ያ ሰው ሊጸጸት ይችላል፣ ግን ያለፈውን ነገር ማስተካከል አይችልም። ስለዚህ ማርፈድ የለብንም ያልኩት ለዛ ነው። ገባችኋ? ለነገሮች ማርፈድ የለብንም እና አንዳንዶቻችሁ በጣም ትገርሙኛላችሁ በምን አይነት ወይ እንደምታስቡት። ለምን አታስረዳትም? አንተ ነህ እኮ ማስረዳት ምናምን የከበደ ምናምን። ምን ያስረዳ? ያለፈ ታሪክ ነው ከተባለ አለቀ። ያለፈ ታሪክ ነው። ቢያስረዳት ራሱ ሀይሚዬ ሰምታ እሷ ምን የሚጠቅማት ነገር አለ? ምንም እኮ የሚጠቅማት ነገር የለም አይደል እንዴ? እሺ መስማት ከፈለገችስ ትላላችሁ። ምኑን ተስማው ነው የኔ ጥያቄ። እና ለዚህ እንኳን መልስ የላችሁም። ብዙ ጊዜ ኮሜንት ላይ እንደዚህ ስትሉ ምን ይንገራስ ስላችሁ መልስ የላችሁም። እና ውዶች ቆም ብላችሁ አስቡ። በእኔ ቢደርስ ምናምን ብላችሁ አስቡ። አንዳንዴ ብሩኬን የምትሳደቡ ሀይሚዬንም አትስደቧት። ሀይሚዬንም በዚህ ልክ እንትን ማለት አያስፈልግም። ምክንያቱም እሷ በትክክለኛው መንገድ እንደዚህ አታደርግም። ይሄ ድራማ ስለሆነ የድራማው አንዱ አይዲያ ስለሆነ ነው በቃ እንጂ እሷ በትክክለኛው መንገድ እንደዚህ አታደርግም። በጣም አስተዋይና አርቆ ሀሳቢ ልጅ ነች። በጣም እንትን የምትል እና ወደ መጨረሻ አካባቢ ደግሞ ይሄ እጇን ስትበላ ምናምን ነገር ያለው ፓርት ወላሂ በጣም ነው ያሳዘነች ማለት ነው። እና የኔ ቆንጅዬ መቼም አትለያዩም ኢንሻአላህ። ጥላት ብዙ አትደሰቱ። እና ሲቀጥል ደግሞ ይሄን የማርክን እንትን ያመጣሁት ማለት ነው የማርክና የቤዚ የሀይሚዬና የብሩኬ አይዲያ አንድ አይነት ነው። ወላሂ አንድ አይነት ነው። እዩት፣ የምሬን ነው። እኔ ድርሰቱ አንድ ነው መሰለኝና ቆይ አንዴ እንትን ላሰማችሁ። ሁሉም ያለፈ ታሪክ አለው። ነገር ግን በዛ ባለፈ ታሪክ ማንም ሰው ሊወቀስ አይገባም። ማንም ሰው ስማት፣ እሺ ያላትን ውስጧ ላይ ያለውን ስሜት ስማት። ለምን ማሰማት? ለምን አይደለም ይኸውልህ፣ ስማት ነው አይደል? ፎቶ ያየችው አብሬያት ለምን አልተኛም? ያለፈ ታሪክ ነው በቃ ያለፈ ታሪክ ያለፈ ነው። እኔ ለምንድነው ባለፈ ታሪክ የምትወቅሽኝ ብዬ ከአንድም ሁለቴ ጠየቅኳት። ነገር ግን ያለፈ ህይወት እሷ ላይ ጠባሳ የሚፈጠር ከሆነ እኔም ያለፈ ታሪክ ብዙ ስላለኝ እኔና ያለን የእሷ አማራጭ መለያየት ነው። ዳኒ አሁን አንከራከር። ለዚህ ነገር ከሆነ የጠራኸኝ እኔ አላችሁ ሆይ አለን አማን ነው ወይ? የምሬዶ ድርሰቱ አንድ ነው እናንተ እና ድራማ ነው በቃ። እንዴ ምንድን ነው እንደዚህ አይነት አንድ አይነት እንትን አለ እንዴ? ጀማው ተመካክረው ነው የሚሰሩት። ይሄን ነገር ደግሞ ያመጡት መልእክት ይዘው ነው። አሁን እነሱ ሰውን ለማስረዳት ወይም ለማስተማር ብለው ነው እና የሆነ መልእክትን እንትን ብለው ነው የመጡት። ገባችኋ? ጀማው ተመካክረው የሆነ መልእክት ለማስተላለፍ አይነት አስበው ነው ያመጡት በሚመስለኝ ማለት ነውና እንግዲህ እሱም ባለፈ ታሪክ ነው የተጣሉት ማለት ነው። እና ማርክና ብሩኬ ወንድ ልጅ ቆረጠ በሚለው ቤዚ ደግሞ አይታችኋላ። ከዚህ በፊት በጣም ብዙ ነገር ስትናገረው ነበር፣ በጣም ብዙ ነገር ምናምን። ከዛ አሁን ምንድነው ከዚህ በኋላም ቀጣይ እንግዲህ ብሩኬም ሴት ያመጣል፣ ሀይሚዬም እንግዲህ ሌላ ወንድ ጋር ልትመጣ ትችላለች፣ አይታወቅም። ዞሮ ዞሮ እንደዛ ነው የሚሆነው ማለት ነው። እና ሰምታችኋል። አሁን ይሄ ልጅ እንደ ፍፄ ሆኖ ነው። ፍፄ አሁን ከሀይሚ ጎን ሆኖ ለምን አትነግራትም እያለ ነው። ይሄም እንደዛው ነው። አሁን ይሄ ልጁ ማን ነው ስሙን? ይሄን ስሙን አላውቀውም። እና አትነግራትም፣ ለምን መስማት የፈለገችውን ነገር አትነግራትም እያለ ነው። አያችኋ? ትወናቸው አንድ ነው። የተሰጣቸው ካራክተር አንድ ነው። ገባችኋ? ስለዚህ ብዙ አትደሰቱ ጥላቶች፣ የምሬን ነው። ብዙ አትደሰቱ። ላይፍ ቀልድ አይደለም። እንደዚህ መለያየት ቀልድ አይደለም። ስንት ጊዜ አብረን ብዙ ነገር ያሳለፍነው ሰው ይቅርና ለደቂቃ እንኳን ለተወሰነ ጊዜያቶች እንኳን ደስ ዝም ብለን ያወቅነው ሰው ተላምደን ነው ሲለየን እንዴት ነው እንትን የሚለው? መለያየት እንደዚህ ቀልድ አይደለም።